ነመስቴ ብያለው የፍቅር ሚኒስትር አሁን 11 ሰዓት ከ5 ደቂቃ ላይ ያመላክታል። ስለዚህ ሰራተኞች ከስራ ወደ ቤት እየገቡ ነው። የተሽከርካሪ እንቅስቃሴ ይጨምራልና አሽከርካሪዎች በጥንቃቄ እንዲያሽከረክሩ የሚረዳ አንድ አሳዛኝ መረጃ ስለደረሰን እሱን ለአድማጮቻችን እናደርሳለን። ይሄ መረጃ መሴ የተሰማው በባሌ ዞን ነው። የባሌ ዞን ዲንሻ ወረዳ ፖሊስ ጽፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬድ ታደሰም ለመሴ ሪዞርት እንደተናገሩት ከሆነ አሽዋስ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋም የአንድ ቤተሰብ አባላት የሆኑ 4 ህፃናት ህይወታቸው አልፏል። አራቱም ህፃናት የአንድ ቤተሰብ ልጆች ናቸው። በቤት ውስጥ የነበሩት እነሱ ናቸው። የነሱ ህይወት አልፏል። አሳዛኙ አደጋ ታህሳስ 3 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ40 ላይ አሽዋ የጫነው ከባድ ተሽከርካሪ ወደ ባሌ ዲንሾ ወረዳ ሐዋ ቀበሌ በተባለ ስፍራ ላይ ሲደርስ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና አንዲት ሴት ልጅን ጨምሮ በአራት የአንድ ቤተሰብ አባላት ላይ ህይወታቸው እንዲያልፍ ምክንያት ሆኗል። የአሽከርካሪው ደግሞ እንደዚሁ ህይወቱ አልፏል። አሽከርካሪው ህይወቱ ያለፈው ተሽከርካሪው ቤቱን ጠርምሶ ሲገባ መሴ እሱ በእንጨት ተወጋ አሽከርካሪውና የሱም ህይወት በእንዲህ አይነት መንገድ ህይወታቸው አልፏል። ማቾቹ በጣም ህፃናት ናቸው። የ6 የ4 የ1 ዓመት ወንድ ልጅና እንደዚሁም ደግሞ የ3 ዓመት ሴት ልጅ ናቸውና እንዳለ እድሜያቸው ከ6 ዓመት በታች ሆኑ ህፃናት ናቸው። ይሄ አደጋ የደረሰባቸው ምክትል ኢንስፔክተር ያሬድ ታደሰ ባደጋው ዙሪያ አጭር ነገር ሊነግሩን መስመራችን ላይ አሉ። ባሌ ዞን የደረሰው ባሌ ዞን ዲንሾ ወረዳ ትባላለች። ሆማ ቀበሌ ይባላል። እንትን ትንሽ ከተማ ነው። ይሄ የጭነት መኪና ነው። ከአሳሳ ወደ ሮቤ የሚሄድ ነው። ያ መኪና ገልባጫ ያለች ሚዲ 3 ቁጥር ነው። ታርጋ ቁጥሩ 52420 ኢቲ የሆነ ነው። አሸዋ ጭኖ ከአሳሳ ወደ ባሌ ሮቤ ሲሄድ የቴክኒክ ችግር ያጋጥመውና መኪናው ፍሬኑ ይደርቅና እምቢ ይለዋል። ከዛ በኋላ መንገድ ላይ ከፊት ያለ መኪና አለ። ክላክ ያደርግለታል። እያደረገ እየሮጠ እያለ መቆም አልቻለም። ተማሪዎች ምን እየገቡ ነው። 11 ሰዓት 40 ላይ ነው። መኪናው መቆም አልቻለም። ሹፌሩ ያው የተለያየ ነገር ሞክሯል ለማትረፍ። መጨረሻ ላይ ልክ ከቀበሌው ከከተማዋ ከሆማ ሊወጣ ሲል በሬ ይገባበታል። እዛ በሬ ላይ ይጋጭና ቀጥታ ከመኪና መንገድ ላይ ይስትና ይወርድና መኖሪያ ቤቶች አሉ የተወሰነ ሜትር ከራቀ በኋላ ቤት ውስጥ ገብቶ ቤት ውስጥ ያሉ ህፃናቶች ይጫወቱ አሉ። 4 ህፃናቶች 2 አንዱ ነው መሰለኝ ተገርዞ የተኛ ነው። እዛ ጋር ያሉ ልጆች 5 ነበሩ። ከ5 ውስጥ 4 ህፃናቶች ያው መኪናው ቤቱን ሰብሮ ገብቶ ቤቱንም አፍርሶ ህፃናቶቹን እዛው ጨርሶ ነው ከዛ ወጥቶ ወደቀ። ያው አደጋው እንደዛ ነው ደረሰው እና ሹም ደግሞ ወዲያው እዛው ነው ወቅቶት የሚያሳዝን ነው። የቴክኒክ እንትን ነው። ረጅም ጊዜ ብዙም ጊዜ እንደዚህ አይነት አሳቃቂ አደጋ ደረሰ። ኢንስፔክተርን በጣም እናመሰግናቸዋለን። የደረሰው አሳዛኝ አደጋ ይህንን